እጅግ አሳዛኝና ልብ ሰባሪ ዜና በጠዋቱ ተሰምቷል። እዚህ ጋር የምትመለከቱት ግለሰብ በቲክቶክ ፕላትፎርም የሚታወቁ 3 ቲክቶከሮችን የሰይጣን ተላላኪ መሆናቸውን አጋልጫለሁ እያለ ይገኛል። ጆን የተባለው ይህ ግለሰብ እንግዲህ የጠንቋይ ካድሬ ናቸው በሚል በቲክቶክ ስማቸው አዶናይ ብሩክ ኒውስንና ጃኒን በምስል እያሳየ ከእምነት ጋር በማነጻጸር የስም ማጥፋት ዘመቻ አድርገዋል። እዚህ ኢትዮጵያ ውስጥ ብዙ ተከታይ ያላቸው ግን የጠንቋይ ካድሬ የሆኑ የጠንቋይ ተላላኪ የሆኑ 3 ቲክቶከሮች ናቸው እነዚህ። ጌታ ስራችሁን ያፍርስ እናንተ የሰይጣን ተላላኪዎች፣ የጠንቋይ ቅጥረኛ የሆናችሁ ቲክቶከሮች። ቀኖና ማፍረስ ተጀምሯል። ከመቼ ወዲህ ነው ሴት በወንድ ቦታ የምትቀመጠው? ከመቼ ወዲህ ነው ቤተክርስቲያን ቀኖናዋ እንደዚህ በዚህ ልክ የወረደው? ነገሩ ለምንድን ነው ጦርነት ያስነሳው? አዋርዱ በሰላም የተከናወነ ነበር አይደል? ለምንድን ነው ትርምስ የተነሳው? ኢየሱስ አለቻ፣ ስሙን ጠራቻ፣ ብቸኛ አዳኝ የሆነውን ስም ጠራች፣ ምድር ተቆሳቆሸ። ባይዘዌን ኦርቶዶክስ ያለ ጥላቻ ነው እንጂ እንደዚህ የሚያደርገው የኢየሱስ ስም አሳምሮ የጠራው እንዲያው ወንድማችን ብሩኬ ነው። ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉስ የድንግል ማርያም ልጅ ክብሩን ይውሰድ። ምንም ማድረግ አይቻልም። ከማስተዋል ወንደሰን በፊት የኢየሱስ ክርስቶስ ስም አሳምሮ የጠራው የቀራንዮ ንጉስ ያለው ወንድማችን ብሩኬ ነው። ህንጻና ግንብ ብሎኬትና ጡብ ሆነን ተፈጥረን ቢሆን ኖሮ በቤተ ክርስቲያናችን አስተዳደር ስለሚኖረን በጎ ዕድል ሳስበው ደነቃለሁ። እነሆ ከትላንትና ጀምሮ ዘማሪ ዘርፌ ከበደ ወደ ኦርቶዶክስ እምነት መመለሷንና የአባቶች ጸሎት ተደርጎላት በንስሐ እንደተመለሰች እየተነገረ ያለ ዜና እንዳለና ይህንም ተከትሎ አንዳንድ ኦርቶዶክሳዊ ወንድምና እህቶች ደግሞ ደስታቸውን እየገለጡና እንኳን ደህና መጣሽ እያሉ የሚገኘው መጣ ሰው ሄደ ኦርቶዶክስ መሰረቷ ክርስቶስ ነው ላትናወጥ ባለት ላይ ተመስርታለች። ነገሩ ግን እንዲህ ነው። ከወራት በፊት ዘማሪ ዘርፌ ከበደ በጠና ታማ እንደነበረ በዚያም በርካታ ሐሰተኛ ነቢያቶች እየተቀያየሩ ቢጸልዩላትም ከጮታቸው የጆሮ ህመምን ጨመረች እንጂ አንዳች ነገርን አላተረፈችም። በኋላም በቤተሰቦቿ ምክር ወደ ሰሜን ሻቅንታ ከደዌዋም ተፈውሷ ድምጿን አጥፍታ ወደ ቤቷ ልትገባ ችላለች። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰላም ጤና ይስጥልን ውድ ክርስቲያኖች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አሳዛኝ መረጃ ይዘንላችሁ መተናል። ሐሳብ አስተያየታችሁንም የኮሜንት ሴክሽን ላይ ጻፉልን። እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እጅግ አሳዛኝና ልብ ሰባሪ ዜና በጠዋቱ ተሰምቷል። የኔታ ይባቤ ሊቁ ከዚህ ዓለም በሞት ተለይተዋል። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን የሐዲስ ኪዳን የአቡሻክር እንዲሁም የጥበባት መምህር የሆኑት የኔታ ይባቤ ከዚህ ዓለም በሞት መለየታቸው ልብ ሰባሪ ዜና ሆኖ በጠዋቱ ተሰምቷል። ዘማሪ ዘርፌ ከበደ ወደ ኦርቶዶክስ እምነት ተመልሳለች ተብሎ በተለያዩ የቲክቶክ አካውንቶች ሲሰራጭ የነበረው ከእማኝ ምንጮች ለማግኘት ችያለሁ። እነሆ ከትላንትና ጀምሮ ዘማሪ ዘርፌ ከበደ ወደ ኦርቶዶክስ እምነት መመለሷንና የአባቶች ጸሎት ተደርጎላት በንስሐ እንደተመለሰች እየተነገረ ያለ ዜና እንዳለና ይህንም ተከትሎ አንዳንድ ኦርቶዶክሳዊ ወንድምና እህቶች ደግሞ ደስታቸውን እየገለጡና እንኳን ደህና መጣሽ እያሉ የሚገኙ መጣ ሰው ሄደ ኦርቶዶክስ መሰረቷ ክርስቶስ ነው ላትናወጥ ባለት ላይ ተመስርታለች። ነገሩ ግን እንዲህ ነው። ከወራት በፊት ዘማሪት ዘርፌ ከበደ በጠና ታማ እንደነበረ በዚያም በርካታ ሐሰተኛ ነቢያቶች እየተቀያየሩ ቢጸልዩላትም ከጮታቸው የጆሮ ህመምን ጨመረች እንጂ አንዳች ነገርን አላተረፈችም። በኋላም በቤተሰቦቿ ምክር ወደ ሰሜን ሻቅንታ ከደዌዋም ተፈውሷ ድምጿን አጥፍታ ወደ ቤቷ ልትገባ ችላለች። በሳቢያም ዘርፌ ነብዩን የምታገለግልበት የሲኤምሲ የተባበሩት ጻይር ሊስቴት አካባቢ የሚገኘው አዳራሽ ዝግ ሆኖ እንዳሳለፈ መረጃዎች ያሳያሉ። ታዲያ ይህንን ተከትሎም ዘማሪዋ በጸጸት ውስጥ እንደምትገኝና የሐሰት ስራው ምንም ፋይናንሻል ቢጠቅምም ፍጻሜው ግን የማያምር መንገዱም የተነዋወጸ ነው ስትል ገልጸዋለች። ታዲያ ከዚህ ንግግሯ በኋላም በይፋ ተመልሻለሁ ባትልም ባለችበት ህይወት ደስታ፣ ሰላም፣ ጤና እንደራቃት አሳውቃለች። ይህን ቪዲዮ አይተን እንመለስ። ወዴት እየሄደ ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ማፍረስ ተጀምሯል። ከመቼ ወዲህ ነው ሴት በወንድ ቦታ የምትቀመጠው? ከመቼ ወዲህ ነው ቤተክርስቲያን ቀኖናዋ እንደዚህ በዚህ ልክ የወረደው? ለዚህ ቦታስ አባቶች ምን እየሰራችሁ ነው? ለዚህ ቦታ ሴቶች ጸጉራቸውን ከፍተው በወንዶች መቀመጫ መጥተው በመሐሌቱ ላይ ሲመላለሱበትና ፎቶ ሲነሱበት ቅድስት ውስጥ ገብተዋል እኮ። ምን ቀራቸው? መቀደስ እኮ ነው የቀራቸው። ምን እየሰራችሁ ነው አባቶች? ቀኖና ቤተክርስቲያን እየፈረሰ ነው። ሴት በሴት እንጂ በወንድ ቦታ አይተካም።
ወንድም በሴት ቦታ ሄዶ አያውቅም። ሴቶች ግን እየተደፋፈራችሁ ነው። በተለይ ስጋው ደሙ በሚሰጥበት ጊዜ በካሜራ እየቀረጻችሁ የምትወስዱ ሰዎች ብታርፉ ይሻላል። እግዚአብሔርን መፈታተን ነው። እግዚአብሔርን አትፈትኑት። እንግዲህ እንደምትመለከቱት በምስሉ ላይ በአክሱም ጽዮን ቤተክርስቲያን እንደዚህ አይነት ነገር ሲሰራ ይታያል። ታላላቅ ቤተክርስቲያኖችን እያጣናቸው እየሄድን ነው። ክብር ለቤተክርስቲያን ይኑረን። ክብር ለቤተክርስቲያን ቀኖና። ህንፃና ግንብ ብሎኬትና ጡብ ሆነን ተፈጥረን ቢሆን ኖሮ በቤተክርስቲያናችን አስተዳደር ስለሚኖረን በጎ ዕድል ሳስበው እደነቃለሁ። በአመት 2 ጊዜ በሚኖረው የሲኖዶስ ስብሰባ 36 37 አጀንዳዎች ቢኖሩ 34 እና 35ቱ የኛ የሆኑ ነበር። በጀት ሲጸድቅልን ለጉድ ነው። ስንመረቅ ተሯሩጦ መጥቶ ሪቫን የሚበጥስልን አባት በፍጹም ልንቸገር አንችልም። ተቃጠልን ተበላሸን ብንል ተንደርድሮ የሚደርስ ሊቀ ጳጳስም እንደዛው በቦታው ልናጣ አንችልም። በቦታው ከደረሱት ሊቀ ጳጳስ እስከ ቋሚ ሲኖዶሱ ድረስ አቅጣጫ ሰጥቶ የመግለጫ ጋጋታውን እንደ ጉድ ያወርድልናል፣ ያዘንብልናል። ህዝቡ ተሰብስቦ ያለቅስልናል። ሚዲያዎች ወደር አልባ በሆነ መንገድ ይዘግቡልናል። ታላቁ የሰው ልጅ ከዚህ ክብር አንሶ ማየት እንደምን ያማል። የአርሲ ኦርቶዶክሳውያን ወገኖቻችን በእያንዳንዱ ቀን ከሚያሳልፉት ሰቆቃ አልፎ በየዕለቱ በሞት እየተቀጡ ባለበት በዚህ ወቅት ተናጋሪ ማጣት፣ እንጸልይ እስቲ ለእግዚአብሔር እናንባ ብሎ በንግስ በዓላት እንኳን የሚያስብ እና የሚያሳስብ ማጣት በእጅጉ ልብን ይጎዳል። እውነት ለመናገር በምድሪቱ እግዚአብሔር ድርሻውን ይወስዳል። ትላንት ያከበርናት የታቦተ ጽዮን በዓልን ወደ ኋላ ማሰብ ነው። በምድር ኃጢአት በደላችን ሲበዛ በራሳችን ላይ ራሳችን ስንከፋ እግዚአብሔር የአምልኮቱን ድርሻ ከኛ ይወስዳል። እንደ ታቦተ ጽዮን አይነት ተግባር በምድራችንም ላይ ይፈጸማል። የምንፈልጋቸውና እግዚአብሔርን ለማምለክ የምንጠቀምባቸውና የምንገለገልባቸው ነገሮች በአጠቃላይ ከኛ ይወስዳል። ያ ጊዜ ሳይመጣ በሃይማኖታችን መንቃት ያለብን አሁን ነው። ከምንምና ከየትኛውም ጉዳይ በላይ ቤተክርስቲያን ትልቅብናለች። የየትኛውም አዋርድ ታላቋ ቤተክርስቲያናችንን ሊሸፍናት አይገባም ነበር። መላው ባለማህተቦች አሁንም አጀንዳና ትኩረታችንን አርሲ በማድረግ በበላዮቻችን የተተወውን ጉዳይ እኛ ራሳችን በልጅነት መንፈስ እንድንይዘው ያስፈልጋል። ምክንያት በሉኝ፣ ቤተክርስቲያን የሁላችን የእያንዳንዳችን ናትና። እዚህ ጋር የምትመለከቱት ግለሰብ በቲክቶክ ፕላትፎርም የሚታወቁ 3 ቲክቶከሮችን የሰይጣን ተላላኪ መሆናቸውን አጋልጫለሁ እያለ ይገኛል። ጆን የተባለው ይህ ግለሰብ እንግዲህ የጠንቋይ ካድሬ ናቸው በሚል በቲክቶክ ስማቸው አዶናይ፣ ብሩክ ኒውስንና ጃኒን በምስል እያሳየ ከእምነት ጋር በማነጻጸር የስም ማጥፋት ዘመቻ አድርገዋል። ይህም በሕግ አግባብ እንዴት ይታያል? ሐሳባችሁን በኮመንት ላይ አስቀምጡልኝ። እዚህ ኢትዮጵያ ውስጥ ብዙ ተከታይ ያላቸው ግን የጠንቋይ ካድሬ የሆኑ የጠንቋይ ተላላኪ የሆኑ 3 ቲክቶከሮች ናቸው እነዚህ። ጌታ ስራችሁን ያፍርስ እናንተ የሰይጣን ተላላኪዎች፣ የጠንቋይ ቅጥረኛ የሆናችሁ ቲክቶከሮች። ነገሩ ለምንድን ነው ጦርነት ያስነሳው? አዋርዱ በሰላም የተከናወነ ነበር አይደል? ለምንድን ነው ትርምስ የተነሳው? ኢየሱስ አለቻ፣ ስሙን ጠራቻ፣ ብቸኛ አዳኝ የሆነውን ስም ጠራች፣ ምድር ተቆሳቆሸ። ባይዘዌን ኦርቶዶክስ ያለ ጥላቻ ነው እንጂ እነዚህ የሚያደርገው የኢየሱስ ስም አሳምሮ የጠራው እንዲያው ወንድማችን ብሩኬ ነው። ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይውሰድ። ምንም ማድረግ አይቻልም። ከማስተዋል ወንደሰን በፊት የኢየሱስ ክርስቶስ ስም አሳምሮ የጠራው የቀራንዮ ንጉሥ ያለው ወንድማችን ብሩኬ ነው። የቀራንዮ ንጉሥ ብሎ ሲያከብረው ምንም ያልተናገራችሁ ማስተዋል ከኋላ መጣ ኢየሱስ ስትል በቃ ጴንጤዎች ሞቃችሁ። ለኢየሱስ ያላችሁ ፍቅር ቢሆን ኖሮ ወንድማችን ብሩኬ ነበር ሰራው ይደንቃችሁ የሚል። እናንተ ጥላቻ ለቤተክርስቲያን ኦርቶዶክሲያን ስለሆነ ግን ማስተዋል ኢየሱስ ስትል ቀወጣ። እኔ ያተሰረግጬ የምነግራችሁ ነገር ኦርቶዶክሲያን ማርያም ማርያም የሚለስ ጊዜ ብትሆኑ እግዚአብሔር መንግስት አትወርሱም። ጴንጤዎችም ኢየሱስ ኢየሱስ የሚለስ ጊዜ ብትሆኑ እግዚአብሔር መንግስት አትወርሱም። ኦርቶዶክሲያን እግዚአብሔር መንግስት የምትወርሱ ቅድስት ድንግል ማርያም ስብዕና ይዛችሁ ስለተገኛችሁ ነው። ጴንጤዎችም በየሄዳችሁበት ሁሉ ኢየሱስ ኢየሱስ ስላችሁ እግዚአብሔር መንግስት አትወርሱም። ያዛችሁ ነገር ስትፈጽሙ ነው። ኮፒሊንግ ማድረግ እንዳይረሳ። እንዳልከን ጾመ ደደብ ከመሆን እግዚአብሔር ይሰውራል። ማስተዋል የጠራችው ኢየሱስ ይመጣል፣ አዶናይ የጠራት ማርያም ግን አትመጣም ይላል መጽሐፋችን ሲናገር አይደለም። ማርያም መላእክቱም እንደሚመጡ ማርቆስ 8:10 ላይ ያስቀምጣል። እነዚህም ደግሞ ማርያም ራሷ አውራው እንደምትመጣ መጽሐፋችን ይናገር። አንደኛ ተሰሎንቄ 3:12 ጌታችን ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር ይመጣል እንዳልካቸውና መሰሎቹ የድንግል ማርያምን ቅድስናና ንጽሕና ይካዱ ናቸው፣ ስለዚህ አትመጣም ብሎ ያምናል። እግዚአብሔር ከነዚህ ድንቁርና ይሰውራቸው። ያው ኢየሱስን መጣ ማርያም መጣ ዛሬም ቢሆን አጀንዳዬ አርሲ ናት። በአርሲ በግፍ ለሚጨፈጨፍ ኦርቶዶክሲያን ዝም አልልም። ሰግጥ የሚለው ግለሰብ መድረክ ወይም ስቴጅ ሲያገኝ ሰገጤ ሆኖ ሳገኘው በጣም ነው ያዘንኩት። ማርያም 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 ማርያም
እንዴ ሰው ሁሉ ሰግጡ ትፈምሳላችሁ ብለህ ሰውን ካነቃቃ በኋላ ስቴጅ ላይ ማርያም ረድታኝ ነው እዚህ የደረስኩት ትላለህ እንዴ? መቼም የዚህች እናት ስም ሲጠራ ማይደነግጥ የለም። ያው ሴጣን ዲያብሎስ ይደነግጣል። እንግዲህ የእመቤታችን የቅድስት ድንግል ማርያም ስም እንድጠራ አይፈልጉም። ለኛ ለኦርቶዶክሳውያን ደግሞ ወላዲተ አምላክ ምን እንደሆነች እናውቃለን። እናታችን ናት፣ እናታችን ማለት ነው። ስለዚህ እናንተ በምትሉት የምታነሷቸውን ተረቶች በእኛ ዘንድ ተቀባይነት የላቸውም። ወላዲተ አምላክ በመስቀሉ ስር የተሰጠችን ስጦታችን የቃል ኪዳን እናታችን ናት። እኛም ደግሞ የቃል ኪዳን ልጆቿ ነንና ስሟን ሁልጊዜ እንጠራለን። ስለምትደግፈን፣ ስለምታግዘን፣ ስለምትረዳን፣ ጎደሏችንን ሁሉ ስለምትሞላ ማለት ነው። ሁላችሁም ማርያም 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 እያላችሁ ጻፉ። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ዛሬ ህዳር 21 ቀን የእመቤታችን በዓል በስፋት የሚከበርበት ዕለት ነውና እንኳን አደረሳችሁ አደረሰን። ድንግል ማርያም አማላጃችን ናት። እናንተ አሁን አይደል እንዴ የሚገባኝ ማርያምን ድሮ ማለት ነው ጴንጤ ያለው ኦርቶዶክሶች በቃ ስለ ቅድስት ድንግል ማርያም ሲወራ የማይሆን ነገር ሲነገር በጣም ሲነዝራቸው ሲበሳጩ ከሰው ጋር በቃ ሰዋዊ ነገራቸው አፈንግጦ ግብ ውስጥ ምናምን ሲገቡ ማለት ነው እንዴ ምን ሆኖ ነው እላለሁ። እውነትም ቅድስት ድንግል ማርያምን እያመለኳት ነው እንዴ? ከጌታዋ በላይ ለሷ ክብር የሚሰጡት ለምንድን ነው አልነበረ? ለሱ የሚገባውን ለምንድን ነው ለሷ የሚሰጧት አልነበረና? እናንተ ማለት ከሩቅ ሆናችሁ ስትታዘቡ እንደዛ ይመስላችኋል። ይሄንን ፊሊንግ ግን ማለት ነው ውስጥ ካልገባችሁ ኦርቶዶክስ ካልሆናችሁ ኦርቶዶክስ ያልሆነ ሰው መቼም የሚረዳው አይችልም። የሚያረጉትን በደንብ ጠንቅቀው ያውቃሉ። ማለት አስበልጠዋት ሳይሆን ከሱ የተበለጠ ክብር ሰጥተዋት ሳይሆን ቦታዋን ለይተው ሳይቀሩ ሳይሆን በቃ አሁን ስትገቡበት ይሁን የሚያዘረዝር ፍቅር አለው ታውቃለህ። እና ይሄንን መረዳት የሚችለው ሰው ደግሞ ኦርቶዶክስ የሆነ ብቻ ነው። እመቤቴ ማርያም እናትነቷን፣ ፍቅሯን፣ ትህትናዋን፣ ዝምታዋን፣ ውበቷን ካልቀመሳችሁ ካልተጠጋችሁ በስተቀር አታውቁትም። ደግሞ እኔ ምስክር ነኝ ማለት ተጠግታችሁ ስታውቋት እኔ እንጃ። ግን እንኳን አደረሳችሁ። በስተመጨረሻም እንኳን ለቅድስት ድንግል ማርያም በዓል በሰላም አደረሳችሁ። መልካም። የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታየው። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት ነው። ቅዱስ ዮሐንስ አፈወርቅም ለዛ ነው ምግቦቻችሁን ጾም በገባ ቁጥር በምትለውጡበት ልክ ምን አለ እናንተም ብትለወጡ ይላል። እውነቱን ነው። ጾም በገባ ቁጥር የኛ ጭንቀትና ራስ ምታት ስለምንለውጣቸውና መብላትና አለመብላት ስለምንችላቸው የምግብ አይነቶችን መጨነቅና መጠበብ ግን የነበረብን መጀመሪያ ስለ እግዚአብሔር ብለን ምን ያረግናቸው ነገሮች ላይ መተው የሚገባን ነገሮች ላይ። ሰው ብቻዬን እኔ ምን ተአምር አመጣለሁ፣ ብቻዬን ብጾምና ብጸልይ ምን ለውጥ አመጣለሁ አይባል። እግዚአብሔር ኃጢአተኞችን አይቶ እንደሚቀጣ ሁሉ ስለ አንድ ጻድቅ ብሎ ደግሞ በሀገር ላይና በወገን በቤተ ክርስቲያንና በሕዝበ ክርስቲያን ላይ የመጣን መዓትና መቅሰፍትም ጭምር ምን ማድረግ ይችላል? ማራቅ ይችላል። ለእግዚአብሔር ብላችሁ ያቆማችሁት ዘፈን፣ ለእግዚአብሔር ብላችሁ የማታደርጉት ኃጢአት በሙሉ ምን እያረጋችሁበት ነው ማለት ነው? እየጾማችሁበት ነው ማለት ነው። ሰው የሚያስብበት ልክም ጣሪያም መጠንም አለ። ሲወርድ ግን እንደ እንስሳ ሊያስብ ይችላል። ከእንስሳ ጋር ሊያወራም ይችላል። ንስሐም ስንገባ ጾምም ሲመጣ ጸሎትም ለመጸለይ ስንሞክር ራሳችንን መጠበቅና መከላከልም ነቅተንም መጠበቅ ያለብን ከሚታወቀው ከትልቁ ጠላት ብቻ ሳይሆን ከምንም ጭምር ነው፣ ከትንሿም ጭምር ነው። ዛሬም እግዚአብሔር የነገራችሁን ምስጢር እንደ ምስጢርነቱ ለማያከብረው ሰው ለምን እንደምትነግሩት?
ሰይጣን በነገራችን ላይ እንድንሆንና እንድናደርገው የሚያዘን ነገር በሙሉ ለኛ የሚጠቅመን ቢሆን ኖሮ መጀመሪያውኑ አይነግረን። ሰውን የሚጥለው ሰውን ዝቅ እንዲል የሚያደርገው ትልቅ የሆነ ኃጢአት ብቻ አይደለም፣ የናቃት ምኗም ጭምር ነው፣ ትንሿም ኃጢአት ነው። እግዚአብሔር አያችሁና ያክል ቸር እንደሆነ ሁሉን ወስዶ አይደለም አንድ ነገር የሰጠን። ለኛ ሁሉን ሰጥቶ ለሱ ስንት ነገር ነው የወሰደው? አንድ ነገር ነው የወሰደው። በቃ ሁላችንም እንደ ራሳችን ሚዛን ነው የምንመዘነው። እየሰማችሁ ነው? እንደ ራሳችን ነው የምንመዘነው። ሰው ስራው እንግዳ ያስብለዋል። ሰው ንግግሩ እንግዳ ያስብለዋል። ሰው አዋዋሉ እንግዳ ያስብለዋል። የሔዋን ትልቁ ስህተቷ፣ መጀመሪያ ስህተቷ ጆሮዋን መክፈትና መናገር ለማይጠበቅባት ሰው መክፈቷ። ስለዚህ ክርስቲያኖች አንደኛ እባቦቻችንን በህይወታችን እንፈልግ። እኛ የናቅናቸው፣ እኛ ትንሽ ነው ያልናቸው፣ ይሄ ምንም ችግር የለም ዋናው ያንን ነገር አለማድረጌ ነው ያልናቸው ትናንሽ ኃጢአቶች እንደ ትላልቅ ኃጢአቶች ዋጋ ያስከፍላል። አምላካችን ልዑል እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ሁላችሁም ባላችሁበት ቦታ ላይ አረፍ አረፍ በሉና በመረጋጋት ሆናችሁ ቃሉን ትሰሙ ዘንድ በትህትና ጠይቃለሁ። እንደ እግዚአብሔር ቅዱስ ፈቃድ ለዛሬ የምንማማርበት የትምህርታችን የመጽሐፍ ቅዱስ ክፍለ ምንባብ የሚሆነው ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 3 ተጽፎ በሚገኝ ኃይለ ቃል ወይንም ደግሞ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት ይሆናል። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 3። እስኪ ኦሪት ዘፍጥረት በሉ። ምዕራፍ 3 ከቁጥር 1 እስከ 3። ይህንን እንግዲህ ቤታችሁ ገብታችሁ እናንተም ታነቡታላችሁ። ግን ለሁላችሁም አሁን ባለንበት ሰሙ ዘንድ እኔ ያነብላችሁና አንድ ላይ ሰምተን ከዛ ወደ ትምህርታችን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን? አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ አትንኩም። እባቡም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እኛ እስከ ቁጥር 5 ነው ዝቅ ብል እያነበብኩላችሁ ለትምህርታችን የመነሻ ኃይለ ቃል አድርገን የምንማረው ቁጥር 5 ላይ ያለውን ኃይለ ቃል ይሆናል። መልካምንና ክፉን ማወቅ በሚል ርዕስ እንማራለን። እስኪ መልካምና በሉ፣ ክፉን ማወቅ። እስኪ ሁለተኛ ደገሙት። እሺ፣ ምንን ማወቅ? እሺ፣ ሶስተኛ እስኪ በሉት፣ መልካምና ምንን ማወቅ። በዚህ መነሻ ርዕስ አድርገን ለአጭር ደቂቃ ቅዱስ ቃሉን እንማራለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ይህ ኦሪት ዘፍጥረት ምዕራፍ 3 እንግዲህ ከመጀመሪያዎቹ የሰው ልጆች ታሪክ ተጽፎባቸው ከሚገኙ የመጽሐፍ ቅዱስ ክፍሎች መካከል አንዱ ነው። ኦሪት ዘፍጥረትን በሌላ መጠሪያ ስያሜው ኦሪት ዘልደትም ጭምር እየተባለ ይጠራል። ይህ መጽሐፍ በዋነኝነት የተጻፈው ክርስቲያኖች የሆን እኛ ሁላችን እግዚአብሔር ዓለማትን ካለመኖር ወደ መኖር ይህን የምንመለከተውንም ሆነ የማናየውንም ጭምር ያመጣቸው ያስገኛቸው እግዚአብሔር እንደሆነ እንድናውቅ አምላካችን ቅዱስ እግዚአብሔር አስቦልን ወዶ ፈቅዶ ለኛ እንደሚበጀንም ጭምር አምኖ ያጻፈልን መጽሐፍ ነው። ጸሐፊው ምንም እንኳን ሙሴ ይሁን እንጂ እንዲጽፍ ያዘዘው መጻፍም አለበት ብሎም ጭምር ያመላከተው ግን ልዑል እግዚአብሔር ነው። እግዚአብሔር ለዛ ነው ለሰው ልጆች መልካም የሆነውን ደግ የሆነውን የሚያስብ አምላክ እንደመሆኑ እኛ ያስፈልገናል ብለን አምነን የምንጠይቀውን ብቻ ሳይሆን ለኛ ያስፈልጋቸዋልም ጭምር ብሎ የሚያምናቸውንም ነገሮችም ጭምር ያደርጋል። ለዛ ነው መጽሐፍ ቅዱስ ላይ ሰዎች ያስፈልገኛል ብለው አምነው የሚለምኑት ጥያቄ መልሳቸውን ብቻ ሳይሆን የምናገኘው እግዚአብሔር አምላክም ጭምር ያስፈልጋቸዋል፣ ይሄ ነገር ግድ ሊያዩትና ሊያውቁት ያስፈልጋል ብሎ የሚያምነውንም ጭምር ይናገራልም ያስተምራልም ያደርጋልም ከዛም አልፎ እንኳን ያስባልም ጭምር።
ለዛ ነው አሁን ኦሪት ዘፍጥረት ምዕራፍ 3ን ከማንበባችን ቀድሞ ያሉትን 2 ምዕራፎች ብንመለከት እግዚአብሔር አምላክ መጨረሻ ዕለተ ዓርብ ለፍጥረታት ሁሉ መደምደሚያና ዘውድ ሽልማታቸው አድርጎ የፈጠረውን የሰው ልጅ ከመፍጠሩ አስቀድሞ ለሱ ምን እንደሚያስፈልገው አውቆ አስቦ ተናግሮም አድርጎም ጭምር እንዳዘጋጀ እንመለከታለን። እኛ የሰው ልጆች ቀድመን ተፈጥረን አይደለም አሁን የምትመለከቷቸውን የምታዩዋቸውንም የማታዩዋቸውንም ጭምር እንዲፈጠሩ ለእግዚአብሔር ሐሳብ የሰጠነው። እግዚአብሔር እነዚህን ሁሉ እኛ ከመፈጠራችን በፊት አስቀድሞ ነው የፈጠራቸው። ለምን? ለኛ እንደሚያስፈልጉን እኛ ለምንኖርባት ዓለምም ጭምር እንደሚያስፈልጉ ስላወቀን። ስለዚህ እንኳን እግዚአብሔር ሰው ያስፈልገኛል ብሎ ጠይቆት የሚያደርግለት አምላክ ብቻ ሳይሆን ይሄ ያስፈልገዋል ይሄ ሊደረግለትም ግድ ነው ብሎ አምኖም ጭምር የሚያደርግ አምላክ። ስለዚህ ሙሴ እና እስራኤላውያን ሌሎችም ጭምር አይደለም እግዚአብሔር ዓለማትን ካለመኖር ወደ መኖር እንዴት አመጣ ብለው ጠይቀውት አይደለም። እስራኤላውያን ይሄ ኦሪት ዘፍጥረት እንዲጻፍ ምናልባት ያበረከቱት አስተዋጽኦ ቢኖር ኦሪት ዘጸአት ምዕራፍ 20 ላይ የሚታይ አምላክ እንፈልጋለን ብለው መጠየቃቸው ብቻ ነው። ምን የሚደረግ አምላክ? የሚታይ አምላክ እንፈልጋለን ብቻ ብለው ነው የጠየቁት። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ